በአጠቃላይ ያለውን ሁኔታ ስታዩ አይ ቲንክ በአጠቃላይ መሄድ የምንፈልገው ይሄ ሀገር በተቻለ መጠን አብዛኛው ይፍኖት ሙሉ ለሙሉ ህብረተሰቡ ከድህነት ወጥቶ የተሻለ ህይወት ማሰብ የተሻለ ህይወት ማለም የሚችልበት ሁኔታ ላይ ለማድረግ ኢኮኖሚው ሲግኒፊካንት ነው። ኢኮኖሚው እድገት ነው ይሄንን የሚያመጣው። ከኢኮኖሚው እድገት ጋር አብሮ እንዲታይም አሁን በሐሳብ ደረጃ እንትን ያለው የኢኩልነት እንዳይኖር በተቻለ መጠን ኢኩልነቱ እንዳይሰፋ በተቻለ መጠን የድህነት ምጣኔው እየቀነሰ እንዲሄድ ሰው ተኮር የሆነ የኢኮኖሚ እንቅስቃሴ መኖር እንዳለበት እና ወደዛ እየተሄደ እንደሆነ ነው የታየው። አቅጣጫው ምን መሆን አለበት ወዴት ነው መሄድ አለብን የሚለውን እንደዚህ ግልጽ እይታ ያለበት ፒሪየድ ባለፈው ጊዜ ያለ አይመስልኝም። አይ ቲንክ የት መሄድ አለብን የሚለው እንደ አገር የት ነው መሄድ ያለብን ለመኖር ሰርቫይቭ ለማድረግ አገሪቱ የሚገባትን የሰለጣኔ ሀገር ነች። እቺ ሀገር ኖት ዝም ብሎ አንድ ተራ ከሁለተኛ ዓለም ጦርነት በኋላ የተፈጠረ ሀገር አይደለም። ይሄ በሺዎች ዓመታት የቆየ ታሪክ ያለው ሀገር ነውና የሲቪላይዜሽናል ስቴት የሚባለው እንደዚህ አይነት ሀገር የሚገባው ደረጃ ላይ መድረስ አለበት የሚል እልህና ግፊት ያለበት እንቅስቃሴ ነው ያየነው። በህብረተሰብ ደረጃ ሰፋ ያለ ስምምነት ይጠይቃል። ይሄንን እንደገና ወደ ከፍተኛ ቦታ ላይ ለመድረስ እሱን እንደገና ካለውም የበለጠ አጠናክረን መሄድ አለብን። የተረጋጋ ማህበረሰብ መፍጠር አለብን። በዛ በተረጋጋ ማህበረሰብ ላይ ተነስተን ረጅም ቦታ መሄድ የሚችል ሀገር ስልጣኔውን የሚመጥን ሀገር መመስረት እንችላለን የሚል እምነት ነው ያለኝ። የመጨረሻው ያለን ዴታ የትምህርት ቤት ምገባን በሚመለከት ወደ 8 ሚሊዮን ደርሰናል። 8 ሚሊዮን ልጆች በትምህርት ቤት ውስጥ እየተመገቡ ነው። ከክልል ክልል ያለው አፈጻጸም ይለያያል፣ ግን ግልጽ የሆነ መረዳዳት አለ። አሁን የትምህርት ቤት ምገባ ለልጆች የትምህርት አቀባበል ምን ያህል ጠቃሚ እንደሆነ በጣም በግልጽ ሁሉም የሚስማማበት ነው። በፕራዮሪቲ ደረጃ በቅድሚያ በመስጠትም ደረጃ እዛ ላይ ቢያንስ የኤሌመንተሪ ተማሪዎችን ከታች ጀምሮ እንትን ካደረጉ ብቻ ነው የምንፈልገውን አይነት የተማረ ትውልድ መፍጠር የምንችለው። በሱ ላይ አይ ቲንክ ስምምነት አለ። ይሄን እየጨመርን እንሄዳለን። 4 ሚሊዮን 3 ሚሊዮን ምናምን ከነበረበት ነው አሁን ወደ 8 ሚሊዮን ምናምን የደረስነው እና ትልቅ ምርታ ነው፣ ግን ይቀረናል። በቅድመ መደበኛ ትምህርት የፋውንዴሽናል ለርኒንግ በሚባለው ዙሪያ ትልቅ ስራ ነው እየተሰራ ያለው። በሱም ላይ ስምምነት ነው ያለው። 5 ዓመት ልጆችና 6 ዓመት ልጆች ቢያንስ ቢቻል ከዛም በፊት ከትምህርት ጋር እየተዋወቁ እየተጫወቱ እየተማሩ የሚያድጉበት ሁኔታ ካልፈጠርን በኋላ እያደጉ ሲሄዱ ያላቸው የመቀበል ትምህርት የመቀበል እንትን በምንፈልገው ደረጃ ጠንካራ አይሆንም በሚል አይ ቲንክ ይሄ ለውጥ ጊዜ ከመምጣቱ በፊት ወደ 4000 ቅድመ መደበኛ ትምህርት ቤቶች ነበሩ። ኦልሞስት ኢንታየርሊ 100% ይባል ከተሞች ውስጥ ኦልሞስት ኢንታየርሊ የተወሰነ ሀብት ያላቸው ለዛ ከፍለው መላክ የሚችሉ ያሉበት ሁኔታ ነበር። አሁን ባለፉት 5 ዓመታት ብቻ ወደ 34000 እንትኖች ደርሰዋል። በዚህ ዓመት ይሄን እንግዲህ በክልሎች ማህበረሰቡ እያዋጣ በሚሰራው በዚህ ዓመት የቀረን በኢትዮጵያ ውስጥ በወረዳ ደረጃ ምንም ቅድመ መደበኛ ትምህርት ቤት የሌለባቸው 626 ወረዳዎች ነው። አሁን ትምህርት ሚኒስቴር የጀመረው አንድ አዲስ ኢኒሼቲቭ አለ። በዚህ 4 ወር ውስጥ ወደ 1452 ቅድመ መደበኛ ትምህርት ቤቶች ምንም ትምህርት ቤት ቅድመ መደበኛ ትምህርት ቤት በሌላቸው ወረዳዎች በሙሉ እንትናረግና ለመጀመሪያ ጊዜ በዚህ ዓመት እናዳርሳለን ብለን እና በቂ አይደለም። ስቲል ገና በወረዳ ደረጃ 1-2 ቢኖርሽ እንኳን ስቲል ሞር ያስፈልጋል። ግን በጣም ከፍተኛ ቅድሚያ ተሰጥቶት የምንሰራበት እንትን ይሄን ቅድመ መደበኛ ትምህርት ቤት በሁሉም ደሃ ሀብታም ሳይባል ከተማ ገጠር ሳይባል ሁሉም ኢትዮጵያዊ ልጅ
ያድል እንዲኖረው ማድረግ በትምህርት ላይ ለምንሰራው የሚቀጥለውን ትውልድ ለመፍጠር በምንሰራው ስራ ላይ ትልቅ አስተዋጽኦ እንዳለው አውቀን ነው እየሰራን ያለነው። ይሄ አመት ለመጀመሪያ ጊዜ ይሆናል ሁሉም ወረዳ በኢትዮጵያ ውስጥ ቅድመ መደበኛ ትምህርት የሚያስጀምርበት። ባለፉት 2-3 መንግስታት ሚቲንግ በደርግ ጊዜ ከዛም በኋላ በኢህአዴግ ጊዜ በዋናነት ከዛ በፊት የነበረው ትምህርት ኤሊቲስት ነው፣ ይሄ ጥቂት ጎበዝ ልጆች ብቻ የሚማሩበት አብዛኛውን ሰው የያዘ አይደለም በሚል ዋና ትኩረት የነበረው ማስፋት ነበር፣ ትምህርት ቤቶችን ማስፋትና እሱን ስናሰፋ ጥራቱንም አብሮ ይዞ እንዲሄድ አላደረግም እና በዛ ምክንያት ጥራቱ በጣም ኮምፕሮማይዝድ ሆኖ ነበር። ጥራቱ ብቻ ሳይሆን የትምህርት ሴክተሩ ኢንቴግሪቲ ራሱ ተናግቶ ነበር። ልክ እንደሌላውም እንደ ሴክተሮች በአቋራጭ ሁሉ ነገር የሚገኝ ትምህርትም በአቋራጭ የሚገኝ ነው። ሰርቆ አልፎ ዝም ብሎ ቁጥር ትምህርት ቤቶች በመቁጠር የሚደረግ ነው የሚለው ነገር ውጤቱ በጣም መጥፎ ነው። ውጤቱ ኖት ኦንሊ ያልተማሩ ሰዎችን ወረቀት እየሰጠን ተምረዋል ምናምን የምንልበት ብቻ ሳይሆን የምናሳድጋቸው ልጆች መሰረታዊ ልማት፣ እውቀት፣ ሁሉም ነገር ከስራ ጋር አብሮ የሚሄድ እንጂ በአቋራጭ የሚገኝ ነገር የለም የሚለውን ነገር እንዳይዙ ነበር የሆነው እና አሁን እሱን እንዲይዙ እያደረግን ዲግሪ የምታገኘው ሰርተህ አጥንተህ አውቀህ ነው። ቢኮዝ እኛ ዲግሪ ስንሰጥ በዩኒቨርሲቲ ደረጃ ለምሳሌ ለአንድ ሰው ዲግሪ ስንሰጥ ይሄ ሰው በዚህ ትምህርት እንዲህ አይነት እውቀት እንዳለው እናረጋግጣለን ብለን ነው እንሰጥ። እሱ ደግሞ በእውነት ካላረጋገጥ ነው ዝም ብለን የውሸት ዲግሪ እያተምን ምንሰጥ ከሆነ ዘን በአጠቃላይ የህብረተሰብ እንትኑ ነው የሚናጋውና አይ ቲንክ መሰረታዊ የሆነ አንደርስታንዲንግ ላይ የተደረሰ ይመስለኛል በህብረተሰብ ደረጃ። በፊት የምናየው አይነት አሁን ለምሳሌ ፈተና ትንሽ ጠንከር ብሎ በመያዛችን የነበሩ ኢሹዎች አሁን እየቀነሱ ሄደዋል። ቤተሰብ በደንብ መረዳት ጀምሯል። ልጆቻቸው በደንብ እንዲማሩ የተማሪዎች የማጥናት እንትን በጣም ጨምሯል። ቅዳሜ አንዳንድ ቦታ እሁድንም ጨምሮ የሚያስተምሩና የሚያተጉ ትምህርት ቤቶች ተፈጥረዋል በፐብሊክ ስኩል ደረጃ። በዚህ ከቀጠል የሚቀጥለው ትውልድ የምናስተምረው ቶታል ቁጥሩ እንኳን ፐርሰንቴጁ ያነሰ እንኳን ቢሆን ችሎታ ያለው ብቃት ያለው ይሄ እየመጣ ያለ ዓለም ብዙ ፉክክር የሚጠይቅ ዓለምን መቋቋም የሚችልና ቅድም ስለ ኢኮኖሚ ያወራ ነው ኢትዮጵያ ምን ይገባታል ያልነውን እሱን መሸከም የሚችል ትውልድ እንፈጥራለን ብለን ተስፋ የምናደርገው